ሰላም ጤና ይስጥልን የአዲስ 24 ወዳጆች በዛሬው ዜናዎቻችን ከትግራይ ህዝብና አርሚ አባላት በመቀጠል ባለሀብቶች ህወሓት ላይ ፊታቸው ማዞራቸውን እናነሳለን። ከኢትዮጵያ በኩል አንድ ሰበር ዜና ሊሰማም ይችላል። ባለፉት 5 ዓመታት የኢትዮጵያ ዋጋ ግሽበት ከ1000% በላይ መጨመሩን ተመላክቷል። የአሜሪካ የጉዞ እገዳ ዛሬ ተግባራዊ መሆን ይጀምራል ለሚሉት እንዲሁም ኢራን የአየር ኃይሏን በሚሳኤል ቴክኖሎጂ ለመተካት የተገደደች ስትራቴጂካዊ ምክንያት ይፋ ስለመሆኑንም በዝርዝር የምንመለከተው ጉዳይ ነው። የተከበራችሁ የቻናላችን ተከታታዮች እስከ መጨረሻው ዜናችን አብራችሁን ብትቆዩ እነዚህና ሌሎች ዜናዎቻችን ታገኛላችሁ። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ አብራችሁን ሆኑ። ወደ ቀዳሚው እናልፋለን። ከትግራይ ህዝብ አርሚ አባላት በመቀጠል ባለሀብቶች ህወሓት ላይ ፊታቸው አዙረዋል። ህወሓት ከገባበት አጣብቂኝ ውስጥ ለመውጣት በማሰብ በተለያዩ ቦታዎች አሁን ላይ ተከታታይ ስብሰባዎች እያካሄደ ነው። በተለይም በምዕራብ ትግራይ ሽሬ ከተማ ከሳምንት በፊት ያለ ስምምነት ከተጠናቀቀው ስብሰባ በመቀጠል በዛሬው ዕለትም ከባለሀብቶች ጋር ስብሰባ ተካሂዷል። በዚህም ስብሰባ ላይ ታደሰ ወረደ ምግበይ የሰላምና ጸጥታ ምክትል ኃላፊ ተክላይና ባለሀብቶች ተገኝተዋል። በስብሰባው ላይም ባለሀብቶች የህወሓት አመራሮች ከህገ ወጥ ወርቅ ንግድ የተገኘውን ገንዘብ ለኛ የሚገባንን ድርሻ አላካፈለንም የሚል ሐሳብ እንዳነሱ የደረሱን መረጃዎች ያሳያሉ። ስለሆነም የህወሓት አመራሮች በጋራ ሁነን በሰራነው የህገ ወጥ ወርቅ ንግድ የሚገባንን ካልሰጡን ህወሓት ጋር መስራት አንፈልግም በማለት ስብሰባውን ረግጠው እንደወጡ ለማወቅ ተችሏል። ይህም ከዚህ በፊት የትግራይ ህዝብ አርሚ አባላት ህወሓት ላይ ፊታቸውን ካዞሩበት በኋላ አሁን ደግሞ ባለሀብቶች ፊታቸውን ስላዞሩበት ህወሓት ብቻውን አውላላ ሜዳ ላይ እንዲቀር አድርጎታል። አይሾስፔድ ኢትዮጵያ ለመምጣት እንደሚቸገር ተናግሯል። ይህም የሆነበት ኢትዮጵያ ውስጥ በቂ ኔትወርክ የለም። እኔ የምጠቀመው ስታርሊንክ ኔትወርክ ኢትዮጵያ ውስጥ አክሰስ አልተደረገም። ስለዚህ እኔ ያለሱ ስትሪም ማድረግ አልችልም ሲል ተናግሯል። በትላንት ዘገባችን አይሾስፔድ ኢትዮጵያ እንደሚመጣ መዘገባችን የሚታወስ ነው። ዛሬ ከኢትዮጵያ በኩል ሰበር ዜና ሊሰማ ይችላል። ብዙ ተከታይ ያላቸው የሶማሊላንድ አክቲቪስቶችና የማህበራዊ ገጾች ኢትዮጵያ ለሶማሊላንድ በዛሬው ዕለት እውቅና እንደምትሰጥ በስፋት እየዘገቡት ነው። አንድ አፍታ ሚዲያ ባደረገው የማህበራዊ ገጾች ቅኝት ኢትዮጵያ እስራኤልን በመከተል እውቅና ለመስጠት ዝግጅቷን ጨርሳለች ሲሉ ዛሬ ከኢትዮጵያ በኩል ሰበር ዜና ጠብቁ የሚል ልጥፎችን እያሰራጩ ነው። ባለፈው አርብ እስራኤል ለሶማሊላንድ የሰጠችውን እውቅና በተመለከተ አስቀድመው መረጃ ያወጡ ሚዲያዎች ጭምር ይህንን መረጃ በስፋት እያራገቡት ነው። ልክ ከዛሬ 2 ዓመት በፊት በዛሬው ዕለት ኢትዮጵያ ከሶማሊላንድ ጋር የመግባቢያ ስምምነት መፈራረሟ የሚታወስ ነው። ባለፉት 5 ዓመታት የኢትዮጵያ ዋጋ ግሽበት ከ1000% በላይ መጨመሩን ተመላከተ። አሁን ባለው የሰላም እጦትና ለመረጋጋት ምክንያት ከአጠቃላይ የሀገር ውስጥ ጥቅል ምርት ከ25 እስከ 30% የሚያህለው ምርታማነት ተጎድቷል ተብሎ እንደሚታመን ተጠቁሟል። የዋጋ ግሽበት ቀነሰ እንጂ ጨመረ በሚለው የማይስማማው መንግስት ግሽበቱ እንዲቀንስ ከማድረግ ባለፈ በተያዘው የ2018 በጀት ዓመት ወደ አንድ አሃዝ አወርደዋለሁ ያለው ባለፈው መስከረም ወር ነበር። የኢትዮጵያ መንግስት ባለፉት 15 እና 20 ዓመታት የወሰዳቸው አብዛኞቹ ብድሮች የመክፈያ ጊዜያቸው እየተጠናቀቁ መሆናቸው ኢትዮጵያ የምትገኝበት የብድር መጠንም በጣም አሳሳቢ ነው ተብሏል። መንግስት ግን ይህንንም ቢሆን አይቀበለውም። የውጭ ዕዳ ሽግሽግና ስረዛ እንዲደረግ የተሳካ ድርድር አድርጌያለሁ ሲልም ይሞግታል። አሜሪካ የጉዞ እገዳ ዛሬ ተግባራዊ መሆን ይጀምራል። አሜሪካ ወደ 40 የሚጠጉ የአፍሪካ ሀገራትን ጨምሮ በሌሎችም ላይ ያሳለፈችውን ሙሉ የቪዛና የጉዞ እገዳ ከዛሬ ጀምሮ ተግባራዊ መሆን እንደሚጀምር ቢቢሲ ዘግቧል። የአሜሪካ መንግስት ከወራት በፊት ኤርትራና ሶማሊያን ጨምሮ በርካታ ሀገራት ዜጎች ላይ የጉዞ እገዳ ጥሎ ነበር። እገዳው በሀገሪቱ ውስጥ ባሉ ደካማ የዜጎች ምዝገባና መረጃ አያያዝ እንዲሁም በርካቶች አሜሪካ ከሄዱ በኋላ ለረጅም ጊዜ በመቆየትና እዚያው መቅረታቸው ነው። ይህ የእገዳ እርምጃ የአሜሪካንን ደህንነት ለመጠበቅ መሆኑን የገለጸው ዋይት ሀውስ ከ54ቱ የአፍሪካ ሀገራት ወደ 40 የሚጠጉ ላይ እገዳ ተጥሏል። የአሜሪካ ባለስልጣናት እንደሚሉት ይህ በመላው ዓለም በሚገኙ ሀገራት ላይ የተጣለው ቪዛና የጉዞ እገዳ ሀገሪቱ አሳማኝ መሻሻል እስኪያሳዩ ድረስ በስራ ላይ ይቆያሉ። አንዳንድ የአፍሪካ ሀገራት የአሜሪካ ውሳኔ በመቃወም ወደ ሀገራቸው በሚመጡ የአሜሪካ ዜጎች ላይ ተመሳሳይ እገዳን መጣላቸውን አስታውቀዋል። የምዕራብ አፍሪካ
ሀገራት የሆኑት ማሊና ቡርኪና ፋሶ አሜሪካውያን ወደ ሀገራቸው እንዳይገቡ የጉዞ እገዳ በመጣል የአጸፋ ምላሽ መስጠታቸው ቢቢሲ አስነብቧል። ወደ ሌላኛው መረጃችን እናልፋለን። በመካከለኛው ምስራቅና በየመን እየተቀያየረ የመጣው የፖለቲካ ትኩሳት አዳዲስ የኃይል ሚዛኖች እየወለደ ይገኛል። እስራኤልና የተባበሩት አረብ ኤሚሬትስ በቀጠናው ላይ ያላቸውን ተጽዕኖ ለማሳደግ ስትራቴጂካዊ ትብብራቸው እያጠናከሩ መሆናቸው ተሰምቷል። ማሪቭ የተሰኘው የጋዜጣ ምንጭ እንደዘገበው ከሆነ እስራኤል ለሶማሌላንድ እውቅና ለመስጠት ከወሰደችው እርምጃ በመቀጠል አሁን ደግሞ በኤሚሬትስ የሚደግፈውን የደቡብ የመን ኃይል እውቅና ለመስጠት በዝግጅት ላይ ትገኛለች። ይህ እርምጃ በዋናነት አንሳሩላህ ወይም ሁቲ በቀይ ባህር ዳርቻ ላይ የሚደርሰውን ተጽዕኖ ለመግታትና ስትራቴጂካዊ ቁጥጥርን ለመፍጠር ያለመ እንደሆነም ይታመናል። በሌላ በኩል በየመን ጉዳይ ላይ በሳውዲ አረቢያና በተባበሩት አረብ ኤሚሬትስ መካከል ያለውን የፍላጎት ልዩነት እየሰፋ መምጣቱ ተስተውሏል። ራይ አል የመን የዜና ወኪል እንደዘገበው ሳውዲ አረቢያ በኤሚሬትስ በሚደገፉ የሃድሪሚ ኤሊቲ ኃይሎች ላይ የምታደርገውን የአየር ድብደባ እየጨመረ መጥቷል። ይህ በሁለቱ ሀገራት መካከል ያለውን ቅራኔ ይበልጥ ያባባሰው ሲሆን የኢራን ውጭ ጉዳይ ሚኒስትር አባስ አሬካቺ ከሳውዲ አቻቸው ጋር ባደረጉት ውይይት የየመን አንድነት ማስጠበቅ ለቀጠናው መረጋጋት ወሳኝ መሆኑ አጽንኦት ሰጥቷል። ከየመን ባሻገር የኤሚሬትስ እንቅስቃሴ በሶሪያም ውስጥ የጎረቤት ሀገራት ስጋት እየቀሰቀሰ ይገኛል። አልአህባር ጋዜጣ እንደዘገበው ሳውዲ አረቢያና ኳታር የተባበሩት አረብ ኤሚሬትስ በሶሪያ ውስጥ የሚገኙት ከዱርዝ እስከ አላዊያት ያሉ የተገንጣይ ቡድኖችን በመደገፍ እስራኤል እያገዘች እንደሆነ ያምናሉ። በአጠቃላይ እነዚህ ሁኔታዎች እስራኤልና ኤሚሬትስ አዳዲስ ሀገሮች በመፍጠር የኢራንን ተጽዕኖ ለመቀነስ በሚንቀሳቀሱበት ወቅት ሳውዲ አረቢያ ደግሞ የየመንን አንድነትና የቀጠናው ነባራዊ ሁኔታ ለማስጠበቅ ከኢራን ጋር ዲፕሎማሲያዊ ግንኙነት እያደረገች መሆኑ ያሳያል። ኢራን የአየር ኃይሏን በሚሳኤል ቴክኖሎጂ ለመተካት የተገደደችበት ስትራቴጂካዊ ምክንያት ይፋ ሆነ። የመካከለኛው ምስራቅ ወታደራዊ ኃይል እንደሆነች የምትጠቀሰው ኢራን እንደ ሌሎች ሀገራት ውድ የሆኑ የጦር አውሮፕላኖችን ከመገንባት ይልቅ በሚሳኤል ኃይል ላይ ትኩረት ያደረገ የመከላከያ ስትራቴጂ እየተከተለች ይገኛል። ሀገሪቱ የአየር ኃይሏን በሚሳኤል ቴክኖሎጂ ለመተካት የወሰነችበት ዋና ምክንያቶች ከዓለም አቀፍ ማዕቀቦችና ስትራቴጂካዊ ብልጫ ጋር የተያያዙ መሆናቸው ተመላክቷል። ኢራን በአሁኑ ወቅት በመካከለኛው ምስራቅ እና ዘመናዊ የሚሳኤል ክምችት የያዘች ሀገር ለመሆን የበቃቸው ለዓመታት የተጣለባት የምዕራባውያን የጦር መሳሪያ ማዕቀብ ተከትሎ ነው። ሀገሪቱ ዘመናዊ የጦር አውሮፕላኖችን ከውጭ ሀገር መግዛት ባለመቻሏ ትኩረቷን ሙሉ በሙሉ በሀገር ውስጥ በሚመረቱ ረዥም ርቀት ተወንጫፊ ሚሳኤሎች ላይ እንድታደርግ አስገድዷታል። ይህ የወታደራዊ ስልት ለውጥ ዋነኛ መሰረት የዋጋ ልዩነትና ውጤታማነት እንደሆነ ባለሙያዎች ይተነትናሉ። አንድ ዘመናዊ የጦር አውሮፕላን በ100 ሚሊዮኖች የሚቆጠር ዶላር የሚጠይቅ ሲሆን ኢራን ግን በዚህ ወጪ በሺዎች የሚቆጠሩ ትክክለኛ ኢላማቸውን የሚመቱ ሚሳኤሎችን ማምረት ትችላለች። ይህም በጦርነት ወቅት አውሮፕላኖች ሳይነሱ የጠላትን ወታደራዊ ይዞታዎችን ከሩቁ ለማጥቃት የሚያስችል ስትራቴጂካዊ ብልጫ ሰጥቷታል። ከዚህም በተጨማሪ የሚሳኤል ማስወንጨፊያዎችን ከመሬት ስር መጋዘኖችና በተራራማ ስፍራዎች ውስጥ በቀላሉ መደበቅ መቻሉ እንደ አውሮፕላን ማረፊያዎች በጠላት ጥቃት በቀላሉ እንዳይወድሙ የመከላከል አቅሟም አጠናክሮታል። ኢራን በቅርቡ ፈታህ የተሰኘውን የድምጽ ፍጥነት በከፍተኛ ደረጃ የሚበልጥ ሃይፐርሶኒክ ሚሳኤል ይፋ ማድረጓ ከአየር ኃይል ይልቅ በሚሳኤል ቴክኖሎጂ ላይ ያላትን የበላይነት ለማሳየት ያቀደች መሆኑ ያሳያል። ምንም እንኳን ኢራን በቅርቡ ከሩሲያ ሱኮይ 35 የጦር አውሮፕላኖችን ለመግዛት ጥረት ብታደርግም አሁን ድረስ ግን ዋነኛ የመከላከያ ምሰሶዎችና የጠላቶች ሆኖ የቀጠለው በሚሳኤልና በድሮን ኃይሏ ላይ የገነባቸውን ሉዓላዊ አቅሟ መሆኑ ተገልጿል። በልዩ ከያዝነው መረጃ ደግሞ በፈረንጆቹ አዲስ ዓመት በመጣ ቁጥር ባባ ቬንጅ ምን አለች ይላሉ። ቫንጀሊና ፓንዳቫ ዲሞትሮቫ ሙሉ ስሟ ሲሆን ከ1911 እስከ 1996 እንደ አውሮፓውያን አቆጣጠር ድረስ የኖረችና በአጭሩ ባባ ቫንጋ ወይም የቦልካኗ ኖስትራዳማስ በመባል ትታወቃለች። ባባ ቫንጋ ትንቢት ተናጋሪ፣ ፈዋሽ፣ ከተፈጥሮ ኃይል የላቀ ችሎታ ያላትና ሙታንን አናጋሪ ነች ይሏታል። 69% የሚሆኑት ትንቢቶቿ እንደተፈጸሙላትም ይታመናል። ሁሉም ትንቢቶቿ ፍጻሜ ባያገኙም አስገራሚዎቹና ፍጻሜ ያገኙላት ትንቢቶች ከዚህም ዝናዎች ካጎሉላት ውስጥ የሶቪየት ህብረት መበተን፣ የኒውዮርክ መንትያ ህንፃዎች ጥቃት ትንቢቶች ሲሆኑ አንዳንዶቹም የ21ኛው ክፍለ ዘመን አቻ የማይገኝላት ትንቢት ተናጋሪ ሲሉ ያሞካሿታል። 44ኛው የአሜሪካ ፕሬዝዳንት ጥቁር አሜሪካዊና የመጨረሻው እንደሚሆን ጥቁር ሆኖ ተሳክቷል። ትንቢቷ ግን የመጨረሻ ያለችው ለጥቁር ፕሬዝዳንት
ፕሬዝዳንት ይሁን ወይስ ለጠቅላላ ፕሬዝዳንትነት ከዛ በኋላ አይመጣም ማለቷ አልታወቀም። ምክንያቱም ዶናልድ ትራምፕ ቀጥሏልና። በ1994 ፊፋ ወርልድ ካፕ ስማቸው 2 በቢ የሚጀምር ሀገሮች ለፍጻሜ ይቀርባሉ ብላ ነበር። እንደሚታወቀው ጣሊያን ቡልጋሪያ አሸንፋ ከብራዚል ለፍጻሜ ቀርባለች። ባባ ቫንጋ ከዚህ ቀደም ያለችው ትንቢት አብዛኞቹ ተፈጽሟል። በዚህም በያዝነው ፈረንጆች 2026 ምን ተነበየች? አንደኛ ኤሊኖች ምድርን ይጎበኛሉ፣ ከሰው ልጆች ጋርም ይገናኛሉ፣ የሚታዩትና የተሰወሩ ስልጣኔዎች ይገልጣሉ። ሁለተኛው ሶስተኛው የዓለም ጦርነት ይጀምራል። ሶስተኛው የአውሮፓ የህዝብ ቁጥር ወደ 0 ይደርሳል። አራተኛው ምዕራባውያን በቻይና ይበለጣሉ። አምስተኛ ሮቦቶች ከሰዎች ጋር መኖር ይጀምራሉ ብላለች። ውድ የአዲስ 24 ዜና ተከታታዮቻችን የእስካሁኑ ዜናዎች ያደመጣችሁትን ይመስል ነበር። ቻናላችንን ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሆኑን እንላለን። መልካም ጊዜ ይሆንላችሁ።